ማርያምን በቃ እንዴ ድንገት ብላ ተነስታ እንደውም ቪዲዮ ጊቢ ራሱ ስላት የዛን ቀን አሃዱ ጋር ሄድን ቀን ሼም ያዛት እንትን ዝም ብሎ ግልጥልጥ ያለ ልብስ የቤት ልብስ ፒጃማ ነገር ነበር የለበሰችው። እንደውም አበባ ራሱ ዝም ብላ ትንሽ የአበባ ምናምን ገዝታ እኔ በሰፊው ነው የምመጣው ምናምን እሱ ራሱ ገረመው። ገባችሁ? እና ሰው ይሄ ነገር ብዙ ጊዜ ማየው ህንዶች ጋር ነው እና ሳሪ ጋር አለ ይሄ ነገር። አበሻ ጋር የለም። ግደሉኝ፣ አበሻ ጋር የለም። ስሚ መሲ ማርያምን ልንገርሽ፣ እኔ ማርያምን ነው የምልሽ ለሰው ተንኮል ምናምን አለ። አሁን እዚህ ጋር ሰርተው ምናምን የራሳቸውን ነገር ይዘው ሳይ በጣም ደስ ለምሳሌ አሁን ቀኑብሽ ምሳሌ መውሰድ ይችላል። የምሬን ነው የምልሽ። ምርቃን ጠርታኝ ራሱ አለ ዛሬ ነገ እያልኩ አንድ ቀን ሊሄድ ብዬ የለችም። ግን ልንገርሽ ማርያምን የምትሰራ የነበረው ቤት ለቤት ከጓደኞቿ ጋር ነበረ። በራሷ ህይወት ይዛ አግብታ የራሷን ነገር ከፍታ እነ ናፊ ፋሽንን ምናምን ያቸው ትናንትና ልክ እንደዚህ ነበሩ። በየቤቱ ነበር የሚሰሩት። እንደነዚህ አይነት ልጆች ምን ያስፈልጋቸዋል መሰለሽ መሲ? ሞራል ያስፈልጋቸዋል። በቃ ሞራል መንገር ላይክ ፓወር እንዳላቸው መንገር መሲ በጣም እኛ ጂጂ እያደረግናቸው ልጆቹ እንደማያውቁ በጣም ብዙ ተሰብረዋል። ብር ኖሯቸው በቃ መስራት አቅቷቸው ብራቸው ማንም መንጫዎች አድርጓቸዋል። እኛም እኮ ከሰው ቤት ወተን ነው። የምር ነው የምልሽ። እኔ ሰው ሲለወጥ በጣም ነው ደስ የሚለኝ መሲ። እመቤቴን ነው የምልሽ። በጣም ነው የምወደው። በጣም ነው ህሊናዬን ደስ የሚለው። በተለይ ሰው ተለውጦ ሳይ በቃ የራሱ ነገር ኖሮት ሳይ በጣም ደስ ይለኛል። ይቺ ሀገር በጣም ትልቅ ሀገር ናት መሲ። በጣም ብዙ ሰው የሚመጣባት ሀገር ናት። እኛ ኢትዮጵያኖች ለሰው ቤት ብቻ የተፈጠርን ይመስል ብዙ ነገር መስራት የሚችሉ ልጆች አንቺ እዚህ ሀገር እኮ ተደብቀው ያሉ ልጆች እኮ ልጆች እንዳይመስሉሽ። በጣም ብዙ የተማሩ ልጆች አሉ። ሞዴል የሚሆኑ ልጆች አሉ። በቃ ጭንቅላታቸው ስማርት የሆነ ልጆች አሉ። እንደነዚህ አይነት ሰዎችን ገባሽ ማበረታታት፣ በቃ ማበረታታት። በስምሽ ዱባይ ላይ መሲ ባልትና ወይም ደግሞ መሲ ስልክ ቤት ብሎ መክፈት ቀላል ነገር አይደለም። ይህንን ማድረግ እንደሚችሉ መንገር አለብን። ደግሞም ይችላሉ፣ በቃ ይችላሉ። ማርያምን ነው የምልሽ። በጣም ነው የምወደው። ደስ ይለኛል እንደዚህ አይነት ነገር ሲያደርጉ። አሁን ናፊ በጣም ጎበዝ ናት፣ ጠንካራ ናት። በዙሪያ ያሉ ሰዎች ጓደኞቿ እኛ አሁን እኔ ማዕዚ ምንም አልነበረንም፣ ማሂ ምንም አልነበረንም፣ እኔ ምንም አልነበረንም፣ ቱቱ ምንም አልነበረን። እያቸው የኛን ጀማ ዛሬ ያለንበትን ይመስላ። ምክንያቱም ስትረዳጅ ነው። ይህን ለማድረግ ደግሞ ሞር ሳራ ላበሻ እና ዚህ ብለኛ በጣም ትልቅ ነገር አድርገናል። ቁብ ገብተውልን ሰብስበውልን ሳያውቁ አሁን ነግሬሻለሁ። አሁን የምንጥለው ቁብ ቀላል ቁብ አይደለም። ከትንሽ ከ20 ሺህ ብር ተነስተን ነው እንግዲህ 90 ሺህ እየደረስ ነው። ዛት ሚንስ መስራት አለባቸው። በቃ ስሩ፣ ተለወጡ። መቤት ነው የምላችሁ። ልባችሁ ቀና ከሆነ እናንተ ሁልጊዜም አሸናፊ ናችሁ። ጎበዙ ነው፣ በርቱ። ይቺ ምድር ለሁላችሁም ትበቃለች። ተጋገዙ፣ ጠንክሩ። እኔ ባልትና ብሸጥ የራሴን ነው የሚሸጠው። እናንተ ባልትና ብሸጡ የራሳችሁን ነው የሚሸጡት። እኔ ልብስ ብሸጥ የራሴን ነው የሚሸጠው። ስለዚህ ጎብዙ። በተለይ ሴቶች በቃ መጎበዝ አለባችሁ፣ መጠንከር አለባችሁ። በራሳችሁ ኮንፊደንስ መኖር መቻል አለበት። በቃ ይችላሉ፣ ማንም ሊነቀንቃችሁ አይችልም። ስለዚህ ጎብዙ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ እኔ ሁሌም ነው የምመክራቸው ማርያም። በነገራችን ላይ ከዚህ ከንግግሯ በተጨማሪ እኔ ጓደኛዋ እህቷም ነኝ። እንግዲህ በተግባር አይቻታለሁ። ገባችሁ? በተግባር የሆነ አሁን ለምሳሌ እኔ ሳሪ ባልትና ነው የምትሰራ። እኔ ለምን እንደ አበሻ ስለማስቡ አሁን አንዳንድ ሰው ሳሪ ታውቂያለሽ፣ ህታ ልብስ የሚያመጣበትን ቦታ እንኳን አይናገርም። እኔ በቀደመታ እዚህ ገስት ላይ መጣ የሆነች ቤት ውስጥ ስልክ የጀመረች ልጅ አለች። በናትሽ ቤት ነው የምታመጪው ስልክ ስትለኝ ማርያምን በቀደም ይዘናት ሄደን የምናመጣበትን ምናምን አሳየኋት። መሲ ልንገርሽ፣ እኔ ምን ብያለሁ መሰለሽ? ለምሳሌ እኔ ሽሮ 60 ነው የሚሸጠው ሳ ለእነሱ 50 ድርሃም ሰጣቸውና መሲ ምንም ሳትለፊ 10 ድርሃም ቁጭ ብሎ ማግኘት ከ1 ኪሎ ቀላል። የኛ ሽሮ፣ የኛ በርበሬ፣ የኛ እንጀራ፣ የኛ ምናምን በጣም ቆንጆ። እኔ በብዛት ሰፖርት ያደረገች ይሰራል አብሻለት በብዛት ማርያምን በብዛት ማለት ነው። በቃ በጣም ብዙ ሰፖርት አድርጋኛል ይሰራል አብሻ። ዛሬ ግን እሷ እኔን ስታይ በጣም ነው የምትኮራብኝ። ምክንያቱም መጥፎ ስነ ምግባር የለኝም። እኔም ደግሞ ሌሎችን አፍርቻለሁ። ቢኮዝ እሺ ይኸው ጋይስ፣ እሺ የምትፈልጉ ካላችሁ ይኸው በፒንክ አለ፣ በነጭ አለ፣ በቀይ አለ። ይኸው እሺ፣ ይኸው የሚያማምር ሽፎኖች አሉ። ደሊቨሪ ፍሪ ነው። ነጠላ አለው። አያችሁ ጋይስ፣
ሽፎኖች አምጥተናል ለገና። የምትፈልጉ ካላችሁ በ175 ብር ብቻ ዴሊቨሪ ፍሪ። በዚህ በ2 ቀን በ3 ቀን ዘዙ። ምክንያቱም ያው ገና ነው፣ በዓል ነው። ይሄው ለምንድን ነው እንትን የሌለው? ምንድን ነበረ? ኮሜንት የላችሁም? እሳ 1400 ሰው ተቀምጦ ለምን ኮሜንት የለም? ጋይስ ኮሜንት እስኪ ጻፉ። አካውንት ዛሬ ጤነኛ እኮ አይደለም። ኮሜንት ጻፉ እስኪ። የለም የምትፈልጉ ኮሜንት ጻፊ። ማሂ ያለች እኮ ማሂ የኛ ያለች። ኮሜንት ጻፉ እስኪ። ኮሜንት ሱሱ አቢ እሺ አላችሁ። ኦኬ እና የምትፈልጉ ካላችሁ ይኸው እሺ ይታያል። ኦኬ አንቺ ያለ ፊልተር ጽድት ያለ ነው። እሺ ከለሩ ራሱ ያየሹ ያለ ፊልተር በጣም ነው የሚያምረው። ያለ ፊልተር ሁልዬ ቅራጭ ውዴ። ሽፎን ከኤርሚ ሀበሻ ለገና የምትፈልጉ ግሩፕ ከሆናችሁ ዲስካውንት እናደርጋለን። በ175 ብር ዴሊቨሪ ፍሪ ነጠላለው በተለያዩ ዲዛይኖች በተለያዩ ዲዛይኖች በምትፈልጉት ስታይል እንሰፋላችኋለን። ይኸው አመርጣችኋለሁ። አያችሁ ሳሪ እና ሌላ ደግሞ ሰባት ነው። ይሄ አያችሁ ያምራል። ያለ ፊልተር ነው። እሺ ውዶቼ ያለ ፊልተር ነው። ሙሉዬ ያለ ፊልተር ነው። ቆይ ይኸው ሙሉዬ ቆይ አንድ ጊዜ ቅረጭ ውዴ። ሙሉዬ ያለሽ ሶፊ ያለሽ ያለ ፊልተር ላሳያችሁ። ምረጡ። ይኸው ያለ ፊልተር። ይኸው ከዚህ ልጀምርላችሁ። ይኸው ያለ ፊልተር። ይኸው የለበስኩት ያምራል። ሰው በጣም ይኸው ታሪ በሜትር ትሸጣላችሁ? ንገሪያቸው። አዎ በሜትር ጣቃ የምትፈልጉ 5 ሜትር ከነገበሩ በ100 ግራም ብቻ ይሸጣለን። 5 ሜትር ከነገበሩ። ይኸው 5 ሜትር ማለት ለስንት ሰው ነው የሚበቃው? ሳሪ ለአንድ ሰው 5 ሜትር ለአንድ ሰው። ሁሉንም አሳያቸው። ሳሪ ጨርቆቹ ይኸው የለበሱ ጣቃው አለ ሳሪ። አዎ ገና አዲስ ነው። ይኸው ገና አሁን የለበሱት ገና ተሰራ። ይኸው ጣቃው አለ። በዚህም አለ፣ በሳተንም አለ፣ በዚህም አለ። አየሽ የራሱ በጣም ነው የሚያማሩት። ያው ሳተን ናቸው። ቱታ አዎ የለበስኩትን ቱታ ከፈለጋችሁ ደግሞ ዘርፍ ይከባል። እሱ ብራንድ ቱታ ነው ጋይስ፣ ቀናሽ ዋጋ ነው። የምትፈልጉ ካላችሁ ዛሬ እንጀራ የለም። እሺ እንጀራ ዛሬ የለም። ሽሮ በርበሬ ምናምን ካልሆነ በስተቀር ዛሬ እንጀራ የለም። ለበዓል ነገ ጀምሮ ነው እንጀራ የሚገባው። ነገ ትኩስ እንጀራ በየቀኑ ይገባል። የምትፈልጉ ካላችሁ አጅማን ኩዌት ስትሬት ነሚያቱ ላይ ነው የምንገኘው። ኤርሚ ሀበሻዎች ነው። ይኸው እዚህ ጋር አሁን እነዚህ ራሱ ያማምራሉ። የምትፈልጉ ካላችሁ አውሩኝ። እሺ አመሰግናለሁ። መሲ ለምን ያ ስላስተዋወቅኩ አላለችም። አመሰግናለሁ። አበሻ ቀሚስ የለም ሳሪ ያስገባችሁት? አበሻ ቀሚሶች አሉን ግን በትእዛዝ ናቸው። አብዛኛውን አበሻ ቀሚስ ሲያምር ያምራሉ። አብዛኛው አበሻ ቀሚሶች በትእዛዝ ቢሰሩ ይመረጣል። እኛ አሁን ኤርሚ ሀበሻ ብዙ ጊዜ እየተሰራ ልብስ አለ። አይተሽ አይዣለሽ ተሰርቶ ይመጣልሻል። በልክ እንደዚህ እና ወጦች የማሮቼ ፍቅሮቼ ሁሉ ነገሮቼ 3 ለ4 ሆኖ ማሰፋት ይችላሉ ሳሪ። ለበዓል አይደርስም። ለገና ሽፎን ሽፎን ይደርሳል። ከዚህ ውጭ ደግሞ እንደዚህ አይነት ፎጣዎች ያው መሲ ከዚህ በፊት ያቸዋለች ብዙ ልጆች ወስደውልኛል። የምትፈልጉ ካላችሁ በጣም ቆንጆ ፎጣ። እኔ እኮ ወደ 10 እኮ ነው የወሰድኩት ፎጣ ሳሪ። አዎ በጣም ይሄው እንደዚህ ፎጣ አለላችሁ። አረ ሰያ አውራይ በእናትህ። መች ነው የምትመጣው? ማክሰኞ ነው የምትመጣው? አረ ሰያ በእናት አውራይ እስቲ አውራይ ና ቶሎ በፈጠረ እቃለኝ የምትመጣ በማርያም አትነግሪኝም እንዴ? ስንት ሰው እየመጣ የኔ ጓደኛ ሰኞ የሚመጣ ሰው አለን ያስመጣልሻለሁ። በጣም ማርያምን በይ። እሺ ችግር የለውም። ኪሎም ስላለው ያመጣልሻል። አላሶኬሽ እሺ በውስጥ እናወራለን። አውሪኝ። እሺ ሰያም አውራኝ አውሪኝ። ለሰኞ እንትና ሰኞ የሚመጣ ሰው ካለ ቀጤ ማስመጣለሁ። ይኸውልሽ ለሮብ በዓል ማለት ነው። ልንገርሽ መሲ ጎመን አስመጣለሁኝ። በጣም ነው የምፈልገው። ከባለቤት ሰያ በእናትህ አውራኝ። ቢያንስ እንኳን ጎመን ሸንኮራ ትንሽ ይዛችሁ ወይም ሳሪ እንደዚህ የሚመጣ ሰው ይጠይቁኛል። እኔ ከባሌ ጋር የለበስኩትን ቱታዩዬ ከፈለግሽ እኔ አመጣልሻለሁ። እኔ ገዝቼ ነው ግን አመጣላችኋለሁ። ከፈለጋችሁ ደሊቨሪ ክፈሉኝ አመጣላችኋለሁ። ያኔ በሚሸጥበት በዋጋው አመጣላችኋለሁ። ማርያምን
ኦኬ እዛዙኝ። እኔና ባሌ የሰራንበት አዲዳስ ብራንድ ነው። በቃ አዲዳስ አንበበሻል ሳሬ ምን አሉ? እኔ የኮመትኩልሽን ኮመንት ወንድሜ ንጉስሽ ነው አልኩሽ። በጣም ከስር ገብቶ ሳሪም ንግስት ናት ይሉኛል። ታውቂያለሽ? አንቺ ይገባሻል፣ ይገባሻል። ወንድሜ ንጉስሽ ነው። ቅባቱ ወደድሽው? መሲ ቅባቱ ልኬልሻለሁ። አዎ ተቀባውኝ። ተቀባሽ? በደንብ ተቀቢ። የምትፈልጉ ካላችሁ 100 ድርሃም ነው ጋይስ። ይሄ 100 ድርሃም፣ ይሄ 100 እንቱ ቱታውን የምትፈልጉ ካላችሁ በሳይዛችሁ በገዛውበት ላምጣላችሁ። ካላስ ደሊቨሪ ክፈሉ። በቃ አለቀ። አመጣላችኋለሁ፣ በስ አመጣላችኋለሁ። ደሊቨሪ ክፈሉ፣ ላምጣላችሁ እንጂ እኔ አልኩትም። ቱታ ግን ላምጣላችሁ። ያኔ ከእናንተ አላጭበረብርም፣ ግን ላምጣላችሁ በገዛውበት በስ። እሺ ማርያምን፣ እሺ ጌታን፣ እሺ እኔ ከነባሊን ያመጣሁት እልካለሁ። የደሊቨሪ ክፈሉ ያመጣላችኋለሁ። በስ እንደዛ ጌታ እኔ የስንት እንደገዛው ነግራችኋለሁ። ከዛ አንተ ብራንድ ቱታ አዲዳስ ነው ያወጣቁታላችሁ ኳሊቲ ማለት እና እንደዛ ነው። አልሐምዱሊላህ የልጅቷን ቁጥር ይሄ ነው። ማዩን ለገብነይ ቆይ፣ ማዩን ለገብን ላምጣላችሁና ማዩን ለገብነይ። እሺ እኔ ማርያምን ቆይ አንድ ጊዜ ማዩን ለገብን ላምጣላችሁ፣ ጌታን ላምጣላችሁ። ቆይ ያኔ አናተርፍባችሁም፣ ግን ስለወደዳችሁት ማለት ነው። አይ ፕሮሚስ። ቆይ የታለች ማዩን ለገብ ጋይስ? ቆይ እሺ ዳኒ ትራቭልን ፎሎ በማድረግ እሺ ዜድ አንድ ጊዜ ማዩን ለገብን ጥረት እኮ እሺ። ስንት ማርያምን? እሺ ቆይ ተረጋጋ። እሺ እኮ ቆይ ፍሬ ቆይ ልኬላታለሁ። እሺ ሎኬሽን ልኬላታለሁ። ሀይ ሰላም፣ እንዴት ነሽ? አለሁ ደህና ነኝ። የሆነ ፓስፖርት አንቺ ጋር አለና ፓስፖርቷን በዚህ ሎኬሽን ማሪ ወይዬ ቪዲዮ አስወጣሽም እንዴ ማሪ? እምቢ አለኝ እኮ ካላስ 24 ሰዓት ይፈልጋል። ስሚ የለበስኩትን ቱታ በጣም ወደውታል። ባተፍባችሁም አልኳቸው፣ ምክንያቱም እኔ ለራሴ ነው የገዛሁት ሳ ስለዚህ እንትን ምንድን ነበረ ደሊቨሪ ትከፍሉን አላችሁ ታመጣላችኋለች አልኳቸው። ስለዚህ አንቺ ታመጭላችኋለሽ ውዴ? ታመጣላችኋለሁ እንዴ? ምን ጥያቄ አለው? ስለዚህ እንደዛ ከሆነ እኔ የገዛሁበት ዋጋ ልንገራችሁ። አዎ ንገሪያቸው ጋይስ። እኔ የገዛሁት ልንገራችሁ። እኔ የገዛሁት 100 ድርሃም በሀባ ስለሆነ 100 ድርሃም 110 ብሎ እምቢ ብሎ 100 ድርሃም ነው ለአንድ ሰው የገዛሁት ማለት ነው። ስለዚህ እናንተ 150 ግዙና 25 ድርሃም ለማያ ትርፉላት። ለምን ገዝታ ነው የምታመጣው? እሷም ሂዳ ከሱቅ ሂዳ ነው 25 ድርሃም ደሊቨሪ ክፍላችሁ ከማሂ ጋር ውሰዱላት። በቃ ከምታዙ አካላችሁ ዘዟት። እሷ 25 ድርሃም ትጠቀም ከአንድ ቱታ። መቼም አንድ ትጠቀም ሳይሆን ከአንድ ቱታ ራሱ 25 ድርሃም ኖ ወይ መቼም እሷ ድራይቭ ስለምታደርግ ነው እንጂ። ስለዚህ የምገዟት ከሆነ ግዟት። ማርያም 110 ብሎ ሰውየው፣ እኔ የገዛሁት 100 ብር ነው። አልዋሻችሁ። ስለዚህ እሷ ናት እንትን ያለችኝና ብራንድ ነው አዲዳስ ነው። ለቱታው ችግር የለም። ያኔ ብራንድ ነው አዲዳስ ነው። የአዲዳስ ምርት ታውቁታላችሁ። ኮፒ ምናምን አይደለም። ስለዚህ ይኸው የምትፈልጉ ካላችሁ አውሯት። እሷ 25 ብር ትጠቀም። ካስ እንቅጫን ካላስ በቃ አለቀ። ለምን ብዬ አምጣጣችኋለሁ? ገባችሁ? እንደዛ ሊበት እኔ ለብሼው ሰርቼበታለሁ። ካላስ ይኸው ማሂን አውሯት። ቱታው ጽድት ያለ ቱታ ብራንድ ቱታ ነው። በመሰረቱ 110 ነው በፍሬ የሚሸጠው ራሱ ብላን ራሱ 100 ነው የማስረክበው ብሏል። እኛ በዛ ያለቀም ገዝተን ስለነበር በዛ ምክንያት ነው የሰጠን። ስለዚህ እናንተ ደግሞ የምትፈልጉ ወይዬ ሶፊዬ እኔ ልዕልት የምትፈልጉ ከሆነ ይኸው አውሯት። ይኸው ለወንድም ለሴትም ዩኒሴክስ ነው። ለወንድም ለሴትም ይሆናል። ስለዚህ እሷ መቼም 25 ብር ትጠቀም። አንድ ሰው እንግዲህ 25 ብር ፓርኪንግ አለ፣ ፔትሮል አለ፣ ምን አለ እሱን አስባል። ስለዚህ ይችን አስቡና እንትን በሏት። ምን ችግር አለው? ስለዚህ የምትፈልጉ ካላችሁ ዘዟት 25 ድርሃም ትጠቀም።
ማርያምን እኔ ሱቅ ነው የገዛሁት። አድርገሽ እሷ በደርዘን ዋጋ ስለምታመጣ ቀንሶ ሰጠኝ። እኔ ደግሞ እናንተ ማርያም እውነቱን ተናግሬ መሸበም አለ። ከለር አለው። ከለር አለው። በጥቁር አለው። ጥቁር በነጭ ንሳሪ በለበሱት አለው። አሳይተውናል እኮ እንደውም ይቅር ባሉ ጋይስ፣ ይቅር ባሉ። ምናልባት ሌሎች ነጋዴዎች ይቅር ባሉኝ። እኔ በጣም ስለጨቀጨቃችሁ ነው። ለራሴ ነው የገዛሁት እንጂ ለሽያጭ አይደለም። ገባችሁ? እኔ ለራሴ ነው የገዛሁት። ስለዚህ እሷ ደግሞ መቼም 25 ድራም ትጠቀም 25 ለቤት ታውቅሽ ነው ማርያ ልሰማ አረ ኤምጌ እኔ ሰው እየጠየቀኝ ስለሆነ ነው። ምንድን ነው አንቺ ጋር የለም? አንቺ አልያሽም? የለም አንቺ ጋር ቲጂ ማኔርን ፎሎ አድርጉ እሺ ፍቅሮችዬ። እኔ አልሸጥም። አይ ሁላችሁም ያዙ። 50 ከሆነ 60 10 ድራም ታተርፋላችሁ ስላልሽ እኔ ደግሞ መትረፉ ካልቀረ አንቺ ጓደኛዬ ብትጠቀሚ ብዬ ነው። ታሜ የለም? የት ሄዶ ነው ታሜ? ለእኔ እኮ አይደለም ጉቺ እንደ መስራት ምናምን የሚፈልጉ ልጆች ካሉ ነው የተባለው እንጂ አንቺ መስራት አትፈልጊም ማለት ሽሮ ምናምን ማሪ እኮ ይጋጭብሻል። ኤሌክትሮኒክስ እና ሽሮ አብሮ አይሄድም ማሪ። እንዴት አድርጌ ይሸጣሉ? አንቺ ስታስብሽ አይሆን። ኧረ በፍጹም እንዴ! ምን ቦጣሽ? ጓደኛ አብሮ አይሄድም ማር። ለዛ ነው ንግድ ፍቃዱ ራሱ እኮ ይሄ የኤሌክትሮኒክስ ነው እንዴ? አንቺ እኮ እዚህ ዱባይ ላይ አንደኛ ደረጃ የሚባለው ንግድ ፍቃድ ነውማ። እምባቤቴ ነው እንዴ? እኔ መቼ እና የምሬን እኮ ለዛን መርጬ ጓደኛ ያረኩሽ። ታውቂያለሽ? ኤሌክትሮኒክስ እቃ እንትኑ ላይ ራሱ የሚፈቀዱና የሚከለከሉ አሉ እንዴ? በደንብ ማሪ። እኔ ሽሮ፣ እንጀራ፣ በርበሬ መሸጥ አልችልም። ዳጣም አትችይም ማሪ። አይቻልም። ድርቆሽም አትችይም። ጭራሽ አይቻልም። ፍቅርን ያውቃለሁ ስለማቅ እኮ ነው። ጋይስ ባልትናውን ለምሳሌ ባልትና ቤት ውስጥ ራሱ ቋንጣስ ይላሉ። ቋንጣም አትችልም ማሮቼ። በቃ ስልክ ብቻ ላይሰንሱ የሚፈቅደውን ብቻ ነው የምትሰሩት። መሲ እስቲ አብራሪ አልገባንም ይላሉ። እስቲ አብራሪላቸው። የዳጣይ ምናምን እንትኑ ሌላ ላይሰንሱ አነስ ያለ እንትን እንደሆነና ያንቺ ያለውን ነገር እንትን በይላቸው፣ ንገሪያቸው። ኤሌክትሮኒክስ እንደዚህ ስትከፍቱ ራሱ ማሪ ኤሌክትሮኒክስ አይደለም ኤሌክትሮኒክስ ችግር የለውም ማሪ። በቃ እንደዚህ የተነካኩ ነገሮች ስትሸጡ እንትን ካሜራ ራሱ የፖሊስ ፍቃድ አስፈልጓችሁ ነው እንትን ጠይቃችሁ ነው ካሜራ የምታስገጥሙት። ብዙ ነገር አለ። ባልትና ግን የተሶኬ ቀላል ነገር ነው። ባልትና ልብስ ምናምን ችግር የለውም። በትንሽ ብር ነው ብሩ። አንቺ በጣም በትንሽ ብር ነው ማለት ነው። ዛሬ እኔ እኮ ሱቋ ሲሄድ እኮ በጣም ብዙ ቃየውኝ በትንሽ ብር እንደዛ። አንቺ በጣም መስዬ ግን ሌሎቻችሁም እንትን እንድትሉ ነው እንድትጀምሩ ነው ፍቅሮቼ። ባልትና በልብስ ምናምን በትንሽ ብር ነው። እሺ ያው መስዬ እንደነገረቻችሁ ትንሽ እኮ ነው እሱ የሚያስፈልገው። ትንሽ ስልሽ እኮ ዝም ብሎ ትንሽ አይደለም። እንደዚህ ውድ አይደለም ነው የምላችሁ።
ለምሳሌ ይሄ ንግድ ፍቃድ ውስጥ 23,000 ምናምን ብር ነው የሚወጣው። የነሳሪ በ3,000 አለ ማለት ነው ንግድ ፍቃዱ። ኖ ኧረ አይደለም ታይ 3,000 እንኳን አይደለም እንዴ ብዙ ነው እንዴ ታይ። የቤት ኪራዩ ራሱ እኮ 30 ነው ታይ። ማሪ ህዝቡ ጥያቄ እየጠየቀ ነው። እስኪ በደንብ አብራሪላቸው ማሪ። ጉቺ ስንት ዓመት አብራራንላቸው ውድ ይበቃቸው። በአንቺና በሳሪ መሀል ያለው ልዩነት መሰለኝ ሞር ለማወቅ የፈለጉት። ምን በእኔና በሳሪ በእኔና ኢማራት ላይ ባሉት ልብስ ነጋዴዎች እና በኤሌክትሮኒክስ ስራዎች ልዩነት አለው በአጠቃላይ። አይ ሽሮ በርበሬውም ስላለ አንድ ላይ ለማለት ነው። እኔ እኮ መሲ ግን አዘናግተሽ ያልመጣም አይነት ሙድ ተጫውተሽ እንደ ድንገት እንትን ብዬ ነው ከብዶኝ ነው ምናምን ምን ትለኛለች ብዬ ታመሜን የመጣሁት ብትይ ወንበር የለም ነኝ እኮ። አሁንም የኔ ፍቅር ከባድ ደላላ ነኝ ማሬ፣ አላወቅሽም? እግዚአብሔርን ፍረዱ የቤታ ልጆች፣ እኔ አይመለከተኝም። መሲ ትመጣለች አትጨክንም። ያው ፀጉር ቤት እንኳን መቼ ሄዱ? በእውነት እግሬን አሞኛል። የጻፍኩልሽ ነው አየሽው መሲ? እሺ ሊያ ከላይ የጻፍኩልሽ በቦቲ ያ ቦቲም ላይ አነበብሽው? ከላይ የጻፍኩልሽ አዎ በኋላ የቅርብ የልብ ጓደኛሽ ሆኜ የቅርብ ጓደኛሽ ሆኜ እንዴት ሳትነግሪኝ እንዳትዪ ብዬሽ ነው። ፍቅር ደግሞ ከአሁን ነው የምትነግረኝ። አያችሁ አይደል? አልነገረችኝም እኮ ደግሞ ፍጹም ትቀሪያለሽ ብዬ ልጄን ኢንሳኝ ኤክስፔክት አላደረኩም። በፍጹም አልመጣም ትያለሽ ብዬ አላስብም። ዛትስ ዋይ ጭራሽ አላስብም። ለዛ ነው አሁን የምርሽን መሆኑን ሳቅ ነው የጻፍኩልሽ። አሁን የምርሽን አልመጣም ያልሽው በውስጥ ስትጽፊልኝ ለዛ ነው የጻፍኩልሽ እንጂ የምትቀሪ ስላልመሰለኝ ነው። ማርያም መሲ በጌታ እንጂ ማርያምን ቤት ደስ ይለኛል፣ ግን እግሬን አሞኛል እውነት። ቢሆንም ሂጂ እንዴት እቀመጣለሁ? እዛ ሂጂ ሰው ማስቸገር እኮ ነው ልጆች። እግሬን አላያችሁትም? ጥፍሬ እንደዚህ ወደ ውስጥ ጫማ ራሱ ማድረግ እኮ አልችልም። ጥፍሬ ነው ጥፍሬ ወደ ውስጥ አድጎ ያንን እንትን ብዬ ፈንቅዬ ለማውጣት እንደዚህ እንትን ያሉ ጫማ ካላረኩ እንዴት ብዬ ሄዳለሁ? ታክሲማ ታክሲ ነው፣ ግን ባዶ እግሬን ሄዳለሁ ጫማ ሳላደርግ።
ጉቺ ስትወጣ እነግራታለሁ። ሳሪ መጣች። በምንድን ነው የተከፈተው? እንትኑ በዚህ